በፈረንጆቹ 2050 ከ10 ሰዎች 7ቱ የከተማ ነዋሪ ይሆናሉ። ይህ አሃዝም ከ70 በመቶ በላይ የሚሆነው የዓለም ሕዝብ ከሩብ ክፍለ ዘመን በኋላ ከተሜ እንደሚሆን የሚያሳይ ነው። ይህም የከተሜነት እድገት በምን ያህል ፍጥነት እየተጓዘ እንደሆነ የሚያሳይ ሀቅ ሆኖ እናገኘዋለን። ኢትዮጵያ ከጥንታዊቷ አክሱም እስከ አዲስ አበባ የሺህ ዓመታት የከተማ ታሪክ ያላት ሀገር ነች። ይሁን እንጂ እነዚህ ከተሞች እድሜያቸውንና ስማቸውን በማይመጥን ደረጃ ላይ ቆይተዋል። በዓለም የእድገት ማማ ላይ የተቀመጡት እንደ ዱባይና የቻይናዋ ሼንዘን ከተሞችን እንኳን ብናይ አሁን ላይ የደረሱበት ደረጃ ለመድረስ ከ50 ዓመታት በላይ ያልበለጠ ጊዜ ወስዶባቸዋል። ከጥንታዊ ስልጣኔዎች አንዷ የሆነችው ኢትዮጵያ ከተሞቿ የእድሜዋን ያህል ቢያድጉም ከዓለም ቀዳሚዎቹ ተርታ ሊጠሩ በቻሉ ነበር። ይሁን እንጂ የቀደሙት መንግስታት ይከተሉት የነበረው ፖሊሲ ከተሞች ወደ ኋላ እንዲቀሩ አድርጓቸዋል። ዛሬ ግን የኢትዮጵያ ከተሞች የጉስቁልናና የኋላ ቀርነት ታሪክን ዘግተው የመታደስና ውብ ገጽታን የመላበስ ምዕራፍን እየገለጡ ነው። በአዲስ አበባና በተለያዩ ከተሞች የሚከወኑ የኮሪደር ልማትና የከተማ ማዘመን ስራዎች ኢትዮጵያ ያመለጣትን የልማት ጊዜ ለመካስ ያለሙ ናቸው። መዲናዋን መነሻ ያደረገው ይህ ጉስቁልናን የማራገፍ ጸጋን የመግለጥና ለዜጎች ምቹ የመኖሪያ አካባቢን የመፍጠር ስራ ከ70 በላይ ከተሞች ላይ አስደናቂ ውጤት እየተገኘበት ነው። እንደ ባህር ዳር፣ ሐዋሳ፣ አዳማና ድሬዳዋ ያሉ የክልል ከተሞችም የኮሪደር ልማት ዳግም እንዲወለዱ አድርጓቸዋል። ባህር ዳር የጣና ሐይቅ ዳርቻና የአባይ ወንዝን መሰረት ያደረገ የኮሪደር ልማት በማከናወን የቱሪስት መስህብነቷን እያሳደገች ነው። ሐዋሳም በሐይቅ ዳርቻው የሚከወኑ የውበትና የጽዳት ስራዎች የከተማዋን የኢንዱስትሪና የቱሪስት ማዕከልነቷን እንዲጠናከር አድርጓል። የንግድ መተላለፊያ በሆነችው አዳማ ሰፊና ዘመናዊ መንገዶችን ከንግድ ማዕከላት ጋር የማቀናጀት ስራ እየተሰራ ነው። ለዘመናት በጠባብ መንገዶችና በባከኑ ስፍራዎች ተሸፍነው የቆዩት ከተሞች ዛሬ የውበትና የዘመናዊነት ካባ እየለበሱ ይገኛሉ። ይህ ታላቅ ሀገራዊ ንቅናቄ ከተሞችን የማደስ ብቻ ሳይሆን የዜጎችን የኑሮ ጥራት ከፍ የማድረግና የነገዋን ኢትዮጵያ በጽኑ መሰረት ላይ የመገንባት ጥበብ ሆኖ ተገልጧል። ይህ ስራ አስፓልት ከማንጠፍና ህንፃ ከመገንባት ባለፈ ከተሞች ዳግም ነፍስ እንዲዘሩ እያደረገ ነው። የሰው ልጅ በክብር የሚራመድባቸው ሰፊ የእግር መንገዶች፣ የብስክሌት አውራ ጎዳናዎችና በለምለም እጽዋት የታጀቡ አረንጓዴ ስፍራዎች በኮሪደር ልማቱ ተገንብተዋል። እነዚህ ግዙፍ የልማት ስራዎች የከተሞችን ውበትና ጽዳት ከመጠበቅ በተጨማሪም ለንግድ ምቹ የሆኑ መሰረተ ልማቶችን በማሟላት ኢትዮጵያን ወደ ብልጽግና ማማ የሚያሸጋግሩ የከተሜነትና የኢኮኖሚ ተአምራት ተደርገው ይወሰዳሉ። የከተሜነት ማደግ አዎንታዊ ገጽታዎቹን ብናይ የኢንዱስትሪ መስፋፋት፣ የንግድ እንቅስቃሴ መጨመርና የዘመናዊ አገልግሎቶች ማለትም እንደ ትምህርትና የጤና አገልግሎቶች ያሉ ተደራሽ እንዲሆኑ እድል ይፈጥራል። በኢትዮጵያ የከተሞች ዓመታዊ የእድገት ምጣኔ 5.4 በመቶ ሲሆን ይህም በዓለም ላይ ካሉት ከቀዳሚዎቹ የሚመደብ ነው። አሁን የሚሰራው የኮሪደርና ከተሞችን የማዘመን ሁሉን አቀፍ ልማት ነገን ዛሬ የመስራት ስኬት ጅምር ሆኗል። የኮሪደር ልማት ዛሬ ላይ የሚታይ የግንባታ ሂደት ቢሆንም ውጤቱ ግን ለተተኪው ትውልድ የሚተርፍ ዘመናዊና ስልጡን ሀገር መገንባት የስራው አካል ነው። መንግስትና ህዝብ ተቀናጅተው የጀመሩት ይህ የልማት ጉዞ ኢትዮጵያን በቀጣይ ዓመታት የብልጽግና ተምሳሌት እንደሚያደርጋት በእርግጠኝነት መናገር ይቻላል።